ተመልካቾቻችን በምልአት ወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ሰዓት ነው። እግዚአብሔርን ቃል ዛሬ እንሰማለን። ስለ አጣብቂኝ ነው የምንሰማው። እስቲ አንድ ታሪክ ልንገራችሁና ልጀምር። አንድ ጊዜ አንድ ሰው እናትየው በጠና ታመውበት እናቱን በመኪና ጭኖ ወደ ሆስፒታል እየበረረ መውሰድ ነበረበትና በኃይለኛ ፍጥነት ጉዞ ይጀምራል። እና ጉዞውን እንደጀመረ የተወሰነ መንገድ ከሄደ በኋላ አንድ አቋራጭ ድልድይ ውስጥ ይገባል። እናም በድልድዩ ተሻግሮ ለመሄድ በፍጥነት እየተጓዘ ያለ ተማሪዎች ከትምህርት ቤት ተለቀው 10 ተማሪዎች ከፊት ለፊቱ ይደቀናሉ። በዛ ፍጥነት እንደገና ወደ ቀኝ ደግሞ ይታጠፋለሁ ብሎ እነዛን ተማሪዎች ለማዳን ሲሞክር ለሀገሪቱ በጣም ወሳኝና አስፈላጊ የነበረ አይነ ስውር ሰው ያገኛል። ስለዚህ ያንንም ሰው ለማዳን ብሎ ደግሞ በስተቀኝ በኩል ደግሞ ሊታጠፍ ሲል 800 ሜትር ገደል ያገኛል። እናንተ ብትሆኑ ምን ታደርጉ ነበር? አንዳንድ ጊዜ ህይወት በአጣብቂኝ የተሞላች ትሆናለች። አስበንም ሳናስብም ወይም ደግሞ ማለንባት በሆነ ምክንያት ወደ አላስፈላጊ አጣብቂኝ ውስጥ በህይወታችን ልንገባ እንችላለን። እስቲ እግዚአብሔር ቃል ከዚህ አንጻር ምን ይለናል የሚለውን ነገር ከዘፍጥረት ምዕራፍ 20 ከቁጥር 1 እስከ 18 ባለው ክፍል ላይ እንመለከታለን። በዚህ ክፍል ላይ የምንመለከተው ስለ አብርሃም ነው። አብርሃም አንድ ጊዜ ወደ ጌራራው ንጉስ ወዳለበት ስፍራ ስለተንቀሳቀሰ ምን ያህል አጣብቂኝ ውስጥ እንደገባ መጽሐፍ ቅዱሳችን ይነግረናል። እና ዘፍጥረት ምዕራፍ 20 ቁጥር 1 እስከ 18 ላይ አብርሃም እዚህ አጣብቂኝ እንዴት ሊገባ እንደቻለ መጽሐፍ ቅዱሳችን የራሱን መልስ ይሰጠናል። ሌላው ደግሞ የመውጫውስ መንገድ ምንና እንዴት ነበር የሚለውን ሐሳብ አብረን እስቲ እንመለከታለን። የመጀመሪያው አብርሃም አጣብቂኝ ውስጥ ሊገባ የቻለበት ምክንያት የተረጋጋ ህይወት መምራት ባለመቻሉ። አንዳንድ ጊዜ የተረጋጋ ህይወት መምራት ካልቻልን አጣብቂኝ ውስጥ የምንገባባቸው እድሎች ሊፈጠሩ ይችላሉ። አብርሃም በዚህ ስፍራ ላይ ስንመለከት ከከነዓን ምድር ወደ ፍልስጤማውያን ጠርዝ ወይም ደግሞ ወደ ሜዲትራኒያን ጫፍ ሲመጣ ነው የምንመለከተው። እና እንቅስቃሴ እንዲያደርግ ያስገድደው የነበረው ነገር ደግሞ ከብቶች ስለነበሩት ወይዘሩን እየጠበቀ ልምላሜ ያለበት ቦታ እየወሰደ እነሱን ማኖር ስለነበረበት የነሱ የከብቶቹ መኖር የሱም ህልውና ጉዳይ ስለነበረ እየተንቀሳቀሰ ከብቶቹን መመገብ ነበረበት። በዚህ ምክንያት ወደ ጌራራው ንጉስ ወደሚያስተዳድረው ስፍራ ሲመጣ እንመለከታለን። እና በዚያ በመምጣቱ ምክንያት ደግሞ ሌላ ችግር ውስጥ ሲገባ ነው የምንመለከተው። እና አብርሃም ቋሚ የመኖሪያ ስፍራ የሌለውና የኔ የሚለው ቦታ የሌለው ተንከራታች ሰው ነበረ። በዚህ ምክንያት ለአጣብቂኙ ምክንያት የሆነው የተረጋጋ ህይወት መምራት ያልቻለ የኔ የሚለው ስፍራ ያልነበረው ሰው ነው። እና ወደማያውቀው ማህበረሰብ በገባ ቁጥር የተለያየ ችግሮችና ተግዳሮቶች ያጋጥሙታል። እና አንዱ ተግዳሮት ደግሞ የሳራ ጉዳይ ነው። ሳራ በጣም ውብና ቆንጆ ስለነበረች እሷን ፈልገው አብርሃም ማስወገድ ይፈልጋሉ። ይሄ ደግሞ ለሱ ትልቅ ፈተና ነበር። አብርሃምም ገና ከሀገሩ ሲነሳ ስጋት ስለነበረበት ሳራን የነገራት ነገር ነበር። አንቺ ወንድሜ ነው በይ፣ እኔ ደግሞ እህቴ ነች እችላለሁ። ስለዚህ ደግሞ በዚህ መንገድ እናመልጠዋለን ብሎ ሁኔታዎችን ለመፍታት ሲሞክር ነው የምንመለከተው። እና ከዚህ ጋር ደግሞ ተዳምሮ ብቸኛ በመሆኑ በቀላሉ ለጥቃት የሚጋለጥ ሰው ነበር። በእርግጥ ከሱ ጋር ባሮች ነበሩት። እነዚህ ባሮች ጦር መሳሪያ የያዙ አይደለም። የባሮቹ ከሱ ጋር መሆን አስፈላጊነታቸው ከብቶቹን እንዲጠብቁ ብቻ ነው። እና የሰለጠነ ወታደር የለውም፣ የጦር መሳሪያ የለውም። እና በሚንቀሳቀስበት መጠን ለተለያየ ፈተናና ችግር ሲጋለጥ ነው የምንመለከተው። ኦልሞስት እነዚህ ባሮች ቢኖሩም እና ሳራም ብትኖር ብቸኛ ነው የሚያስብለው አይነት ሁኔታ ውስጥ ነው የነበረው። ምክንያቱም ለሱ ጥበቃ የሚያደርግለት ምንም አይነት አካል እንደሌለ ነው የምንመለከተው። እና አንዳንዴ ቋሚና የተረጋጋ ህይወት ያለመምራት የራሱ የሆነ ፈተና ይዞ ይመጣል። አያችሁ፣ እንቅስቃሴ ባደረግን ቁጥር ወደ ሰዎች ግዛት በሄድን ቁጥር እና የራሳችንን ለማኖር ብለን የተለያየ ዘዴ በፈጠርን ቁጥር እና አለመረጋጋታችን የራሱ የሆነ ችግር ይዞ ይመጣል። አንደኛ ረዳት ያሳጣናል፣ የሚረዳን ሰው የለም። በአንድ ማህበረሰብ ውስጥ ለረጅም ጊዜ መቀመጣችን ከማህበረሰቡ በራሱ ለእኛ የሚቆሙልን ሰዎች ልናገኝ እንችላለን። ግን ከስፍራ ስፍራ በምንንቀሳቀስበት ሰዓት
ቋሚ ስፍራም ስለሌለን ወዳጅም የማፍራት እድላችን ራሱ እንደዛው እየመነመነ ሊሄድ ይችላል። ስለዚህ ለጥቃት በቀላሉ የምንጋለጥ አይነት ሰዎች ልንሆን እንችላለን። እዚህ ልባችን በጌታ ላይ ካላረፈ በስተቀር ላልተጠበቀ አጣብቂኝ ልንጋለጥ እንችላለን። አንዳንድ ጊዜ በህይወታችን ውስጥ ላልተጠበቀ አጣብቂኝ የምንጋለጠው በጌታ ላይ ባለማረፋችን ምክንያት። አያችሁ፣ እንደ መንፈሳዊ ሰው እንደ ክርስቲያን በጌታ ላይ ልባችን ሊያርፍ ይገባል። ብዙ ልብን የሚያቅበዘብዝ ህይወትን ፈተና ላይ የሚጥል ነገር ያጋጥመናል በህይወታችን ላይ። ከዚህ የተነሳ ያንን ማለፍ የምንችልበትን ሁኔታ ማድረግ የምንችለው እንደ ክርስቲያን በጌታ ላይ ልባችን ሲያርፍ ብቻ ነው። በጌታ ያለማረፍ ነፍስን ተቅበዝባዥና መላ ፈላጊ ያደርጋታል። አንዳንድ ጊዜ በህይወታችን ላይ በጌታ ማናርፍ ከሆነ በጣም ተቅበዝባዥ ነው የምንሆነው። ተቅበዝባዥ ብቻ አይደለም ደግሞ የምንሆነው፣ ባገኘነው አጋጣሚ ሁሉ መፍትሄ ለራሳችን የምንፈልግ ሰዎች እንሆናለን። እዚህ አይኖቻችንን ወደ ሰማይ ከማንሳት ይልቅ የእግዚአብሔር ቃል በዚህ ጉዳይ ላይ ምን ይላል፣ እንዴት ነው ይህን ነገር የምወጣው ብለን ከጌታ ጋር ከመመካከር ይልቅ እንደ መንፈሳዊ ሰው በራሳችን መፍትሄ ፈላጊ ሆነን እንቀርባለን። ያ ደግሞ በጣም ችግር በህይወታችን ላይ ሊያስከትል ይችላል። በጌታ ያለማረፍ ደስታ የራቃት፣ ሰላም የናፈቃት፣ ክፍተቷን ባገኘችው ነገር መድፈን የምትፈልግ እና የምትቅበዘበዝ ነፍስ እንድትሆን ያደርጋታል። አያችሁ፣ በጌታ ያለማረፍ ደስታ ይርቀናል፣ ሰላም ይርቀናል። ከዛም ባሻገር ደግሞ ባገኘነው አጋጣሚ ሁሉ የራሳችንን ክፍተት ራሳችን ለመድፈን እንሄዳለን። ያ ደግሞ የራሱ ችግር ሊያመጣ ይችላል። አንዳንድ ጊዜ ሊሳካልን ይችላል፣ አንዳንድ ጊዜ ደግሞ ላይሳካልን ይችላል። ምክንያቱም እግዚአብሔርን ማዕከል ባላደረገ ሁኔታ እንደ ክርስቲያን የምንሄድ ከሆነ በራሳችን መንገድ ነገሮችን እንደፍናለን ብለን ስንነሳ የራሱ የሆነ ቻሌንጅ ሊያጋጥመን ይችላል። ስለዚህ ይህንን ታሳቢ ማድረግ አለብን። በሁለተኛ ደረጃ የምናየው ሚስቱን እህቴ ናት ብሎ አሳልፎ በመስጠቱ። ሌላው እሱ እንደ መፍትሄ አድርጎ ያሰበው ነገር አብርሃም ምንድነው? ሚስቱን እህቴ ነች በማለት ሌላ ችግር በራሱ ላይ ሲያመጣ ነው የምንመለከት። በእርግጥ የአባቱ ልጅ ነች፣ ሳራ ግን የእናቱ ልጅ አይደለች። ከዚህ የተነሳ ሳራና አብርሃምን በዚህ ስፍራ ላይ ያገናኛቸው ከሀገር ተሰደው እንዲወጡ ያደረጋቸው ነገር ምንድን ነው ቢባል ጋብቻ ነው። ስለዚህ በአጭር ቃል እነዚህ ሰዎች ባልና ሚስት ናቸው። ስለዚህ አብርሃም ቢነጠቅ የህይወት አጋር ያጣል። ከሱ ጋር ተሰዳ የመጣች ብዙ ዋጋ የከፈለች እና ከሱ ጋር ደግሞ ብዙ ዋጋ እየከፈለች ያለችን አንድ እንቁ የሆነች ሳራን የመሰለች ታዛዥ የሆነች ጌታዬ የምትል ሴት ማጣት በራሱ ቀላል ነገር አይደለም። ስለዚህ ጥንቃቄ ያስፈልጋል። ግን ይህንን ሰው ስንመለከተው በራሱ ዘዴ ሲዘይድ ነው የምንመለከተው። ሳራ መልከ መልካምና ቆንጆ ስለነበረች በእሷ ምክንያት ይገሉኛል የሚል ስጋት ስለነበረው እህቴ ነች የሚለውን ነገር ያው ቅድም እንደተናገር ነው ሲያመጣው ነው የምንመለከተው። ሳራን አሳልፎ በመስጠት በህይወት መኖር እንዴት ሊፈልግ እንደቻለ እኔ ግራ ነው የሚገባኝ። ምክንያቱም ሳራ የህይወት አጋሩ ነች። ሳራ አክባሪው ነች። ሳራ ለሱ አማካሪው ነች። ከሳራ የተሻለ የሚቀርበው የልቡን የሚያካፍለው ህይወቱን ከፍሎ የሚሰጠው የሚያጫውተው ማንም ሰው የለውም። እና ሳራን እህቴ ነች ብሎ አሳልፎ በመስጠት በተለይ ደግሞ በዚያ ሌሊት ምን አይነት እንቅልፍ ይዞት እንደነበር እኔ አላውቅም። ግን በጣም ራሱን ከባድ ችግር ውስጥ ሲከት ነው የምንመለከተው። አንዳንድ ጊዜ ነገሮችን በጌታ ፊት ከማቅረባችን በፊት ሌሎች መፍትሄዎችን መፈለግ የራሱ የሆነ አደጋ እንዳለው ነው የምንመለከተው። የጠራው እግዚአብሔር ነው። ከዛ ከከለዳውያን ኡር የጨረቃ አምላክ ከሚመለክበት ስፍራ የጠራው እግዚአብሔር ነው። እግዚአብሔርን ታምኖ እንደወጣ በእግዚአብሔር መደገፍ ሲገባው እና እግዚአብሔርን ተስፋ ማድረግ ሲገባው በራሱ መንገድ ሲሄድ እንመለከታለን። እና ሳራን አሳልፎ በመስጠት ምን አይነት እረፍት ሊኖረው ይችላል? ሰው አይን ጎልቶ የሚታይ ነገራችን ምናልባትም ደግሞ በሰው መወደድ ብቻ ሳይሆን ያ ነገር በሰው መጠላትም ወይም ደግሞ ወጥመድ ሊሆንብንም ይችላል። አንዳንድ ጊዜ በጣም ለሰው ጎልቶ የሚታየው ነገራችን፣ በጣም ተወዳጅ የሚመስለው ነገራችን በሌሎች ሰዎች ደግሞ ጠላት የምናፈራበት አይነት ነገር ሊሆን ይችላል። ህይወታችንም ደግሞ ሌላ ወጥመድ ውስጥ ሊከተን የሚችል ነገር ሊሆን ይችላል። ስለዚህ እኛ አለን የምንለው ነገር ሁሉ በራሱ መፍትሄ የሚሰጠን አይደለም። በራሱ ደግሞ የሳራ ቁንጅና ስንመለከተው ችግር ሲያመጣባት ነው የምንመለከተው። ሳራ ቆንጆ ስለሆነች ነው አብርሃምን ሊገሉት የሚፈልጉት። አንዳንድ ጊዜ በጣም ጎልቶ የሚታየውና ለሰው አይን
በጣም ደስ የሚል የሚመስለው ሁሉ ሰው ይደሰትበታል ማለት አይደለም። ያንን ነገር ለማግኘት ሲሉ ደግሞ ሰዎች ችግር ውስጥም የሚገቡበት ሁኔታ እንዳለ እንመለከታለን። ከአጣብቂኝ ለመውጣት ብለን የምንዘይደው ዘዴ እግዚአብሔር መውጫውን ካልሰጠን በስተቀር ያው ከችግር መውጣት አንችልም። አንዳንድ ጊዜ ከአጣብቂኝ ብለን ለመውጣት የምንሄድበት መንገድ በራሱ እግዚአብሔር መውጫውን ካልሰጠን በስተቀር መፍትሄ ካልሰጠን በስተቀር አደጋ ላይ ልንደርስ እንችላለን። አብርሃም ከሀገሩና ከዘመዶቹ የጠራውን እግዚአብሔርን መጥራቱ ከአጣብቂኝ ሊያወጣው የሚችል ብቸኛ ዘዴ ነው። አሁን አብርሃም የተለያዩ ዘዴዎች ሊመጡለት ይችላል። እንደ ሰው ብዙ ሀሳቦችን ሊያስብ ይችላል። ግን ከዚህ የተሻለ ነገር ግን የለውም። ወደ እግዚአብሔር ከመጮህ እግዚአብሔር ነው አንተ የጠራኸኝ፣ አንተ የመረጥከኝ እግዚአብሔር ነህ፣ ወደዚህ ስፍራ አንተን ታምኜ ነው የመጣሁት፣ ከዚህ ጉዳይ ልታወጣኝ የምትችለው አንተ ነህ ብሎ ከመጮህ የተሻለ መፍትሄ አልነበረውም አብርሃም። እና ለነገሩ አያችሁ አንዳንድ ጊዜ አጣብቂኝ ውስጥ ስንገባ አስጨናቂ የሆኑትን ነገሮች ከዛ እንዴት እንወጣለን ብለን ነው እንጂ የምናስበው ወደ እግዚአብሔር መጮህ ላይመጣልን ይችላል። ምክንያቱም አሁን አጣብቂኞች ምንድናቸው? በራሳቸው የማስጨነቅ ባህሪ ያላቸው አጣብቂኝ ነገሮች በራሳቸው እረፍት የሚነሱ ናቸው፣ ሰላም የሚነሱ ናቸው። ከዚህ የተነሳ ሰዎች ቶሎ መፍትሄ ነው እንጂ የሚታያቸው ወደ እግዚአብሔር ማማተር አይታያቸውም። ይሄ ደግሞ በራሱ ትልቅ ችግር ነው የሚያመጣው። አያችሁ ሲሆን ቀድሞ ወደ ፈተና አታግባኝ፣ ካልሆነም ደግሞ ፈተና ውስጥ ከገባው የፈተናውን መውጫ አሳየኝ ብሎ ወደ ጌታ መጮህ የተሻለ ነገር ነው። ሰዎች ስለሆንን አውቀነውም ሳናውቀውም በነገሮች ተታለንም ማለንም ሊሆን ይችላል። በተለያየ ምክንያት አጣብቂኝ ውስጥ ልንገባ እንችላለን። ግን ደግሞ እንዴት ነው የምንወጣው የሚለውን ሀሳብ ስንመለከት አይኖቻችንን ወደ እግዚአብሔር ማማተር ነው ያለብን። አንዳንዴ አጣብቂኝ ውስጥ የምንገባው የሚያማልሉ ነገሮች ትኩረታችንን ስለሚቆጣጠሩት ሊሆን ይችላል። ስለዚህ እግዚአብሔር መውጫውን እንዲሰጠን በሱ ፊት መገኘት ይገባናል። የእግዚአብሔር የመውጫው መንገድና ምን ነበር፣ እንዴትስ ሊሆን ይችላል የሚለውን ሀሳብ እንመለከታለን። እግዚአብሔር የመውጫው መንገድ ምንድን ነው? እንዴትስ ነው ከዚህ መውጫ ልንወጣ የምንችለው የሚለውን ነገር በደንብ ማሰብ ያስፈልጋል። መጀመሪያው ክፍሉ እንደሚነግረን እግዚአብሔር አቢሜሌክን ሲያረጋጋው ነው የምንመለከተው። አያችሁ እግዚአብሔር የመውጫው መንገድ እግዚአብሔር መውጫ ያጣ። አሁን አቢሜሌክን ስንመለከተው ሳራን በጣም ጎምጅቶ ፈልጎ ነው የወሰዳት። የኔ ሚስት አይደለችም እህቴ ነች ብሎ ከተናገረ በኋላ አብርሃም ሲወስዳት ነው የምንመለከተው። ንጉሡ አቢሜሌክ ሳራን ቢወስዳትም በወንድነት ስሜት ግን ተገፋፍቶ አንዳች የማስነወር ነገር ውስጥ ሲገባ እንመለከት። አሁን እንዳወሳሰዱ ቢሆን ኖሮ አቢሜሌክ ከሷ ጋር ወዲያው ልተኛ ብሎ ሊያስነውራት ይችል ነበር። ይሁን እንጂ እግዚአብሔር ይህንን ሰው ሲያረጋጋውና ኮንትሮል ሲያደርገው ነው የምንመለከተው። አንዳንድ ጊዜ በህይወታችን ላይ በጣም አጣብቂ ነገሮች ሲመጡ እግዚአብሔር ዘንድ መፍትሄ አይጠፋም። ይህንን ነው ማሰብ ያለብን። ለዚህ እግዚአብሔር የማረጋጋትን ስራ ባይሰራ ኖሮ ሳራ በዚያ ሌሊት ገቢ ትሆን ነበር፣ በአቢሜሌክ ወጥመድ ውስጥ ትወድቅ ነበር። ግን እግዚአብሔር ምን አደረገ? ሲያረጋጋው እንመለከታለን። ምናልባት እንቅልፍን ጥሎበት ይሆናል፣ ወይም ደግሞ ነገ የኔ ነች ከዚህ በኋላ የትም አትሄድም የሚል የእርግጠኝነት ስሜት ተሰምቶት ሊሆን ይችላል። እግዚአብሔር ግን ሲያረጋጋው እንመለከታለን። እግዚአብሔር ለኛ ለሆነው ነገር እጅግ የሚጠነቀቅ አምላክ ነው። አያችሁ እግዚአብሔር ለኛ ለሆነው ነገር በጣም የሚጠነቀቅ አምላክ ነው። ነገሮችን ሁሉ ዝም ብሎ የሚያደርግ አምላክ አይደለም። እያንዳንዷ ነገር ላይ በእኛ ጉዳይ ላይ እግዚአብሔር ያገባኛል በሚል ስሜት የሚንቀሳቀስ አምላክ ስለሆነ እግዚአብሔር በእኛ ጉዳይ ላይ ከምንም ነገር በላይ ከማንም ከሚጠነቀቅልን በላይ የሚጠነቀቅልን አምላክ ነው። ብዙ ነገሮችን በእግዚአብሔር ተጠብቀውልን እንጂ እንደኛ ያለማስተዋልና እንደኛ የአቅም ውስንነት ቢሆን ኖሮ ዛሬ በእጃችን ላይ ያለውን ነገር ባላገኘነው ነበር። ብዙ ነገር ከእጃችን ባመለጠ ነበር። ወገኖቼ በእኛ ማስተዋል አይደለም ራሳችንን ጠብቀን የምንኖረው፣ በእኛ አቅም አይደለም ራሳችንን ጠብቀን የምንኖረው። ምክንያቱም በጣም በአቅም ውስንነት የተጠቃን ሰዎች ነን። ብዙ የማናስተውላቸው ነገን ምን ይዘውብን ሊመጡ ይችላሉ ብለን የማንላቸው እና በሂደትና በመንገድ ላይ የሚገጥሙን ብዙ ነገሮች አሉ። ከነዚህ ነገሮች መውጣት የምንችልበት አንዱና ዋነኛው መንገድ ምንድነው ቢባል ወደ እግዚአብሔር ፊታችንን መመለስ ብቻ ነው። እንደ ንጉሡ አቢሜሌክ ቢሆን ኖሮ ሳራን የዚያኑ ዕለት ገቢ ሊያደርጋት ይችል ነበር። እንደ ንጉሡ አቢሜሌክ መጎምጀት ቢሆን ኖሮ፣ በሳራ ውበት መሳብና መማረክ ቢሆን ኖሮ በዚያኑ ሌሊት ገቢ ያደርጋት ነበር። ግን
ሳራን ወደ ቤቱ ካመጣት በኋላ ከሷ ጋር ምንም አይነት ግንኙነት ሲያደርግ አንመለከትም። እና የጌታ ልጆች የሆነውን ነገር በወራሪዎች አያስበላም። ጌታ የልጆቹ የሆነውን ነገር በወራሪዎች የሚያስበላ አምላክ አይደለም። ምክንያቱም እግዚአብሔር ጥበቃ ያደርጋል። እግዚአብሔር የአቢሜሌክን ስሜት ተቆጣጥሮ ድምፁን ሲያሰማው ነው የምንመለከተው። ሴትየዋ ባለባል ነች፣ ስለዚህ ደግሞ ሴትየዋን ለባሏ መልስላት ብሎ ቀጭን ትእዛዝ እግዚአብሔር ሲሰጠው ነው የምንመለከተው። እህቴ ነች ብሎ ነው እየተናገረኝ ብላ ስትናገር፣ እግዚአብሔርም ደግሞ አይ ይህንን አለማወቅህን አይቼ ነው እኔ እንጂ አውቀህ አድርገው ቢሆን ኖሮ ነገሩ በጣም ከባድ ነበር አይነት ሐሳብ ነው ሲመልስለት የምንመለከተው። ስለዚህ ድምፁን በማሰማት እግዚአብሔር ምርኮ እንዲመለስ ሲያደርግ ነው የምንመለከተው። አንዳንዴ ምርኳችን በዘራፊዎች ቢወሰዱም የእግዚአብሔር ጊዜ ደርሶ እስኪመለስልን ድረስ በዘራፊዎች እጅ በአደራ ይቆያል። ዘራፊዎቹ ምንም እንኳን ለአደራ ባይበቁም እንኳን ግን እግዚአብሔር ይቆጣጠራቸዋል፣ ምንም ነገር እንዳያደርጉት። የኛ የሆነውን ነገር በእነሱ ተወስዶ አይቀርም። የኛ የሆነው ነገር በእነሱ ተበልቶ አይቀርም። ለዚህ ደግሞ እግዚአብሔር የሚወስደው እርምጃ ምንድን ነው? ለጊዜው እነሱም አደራ አስቀማጭ ያደርጋቸዋል። ታማኝ ሆነው ሳይሆን የሚገባቸው ሆነው ሳይሆን ወስደውታል፣ በጉልበት ጉልበት አለኝ ብለዋል። እግዚአብሔር ደግሞ እንዴት እንደሚያስጥል ለእኛ ካሳየንና ካስተማረን በኋላ የኛ የሆነው ነገር ወደኛ ገቢ ሆኖ ይመለሳል ማለት ነው። ስለዚህ ሳራና አብርሃም በዚያ ሌሊት ተለያይተው ቢያድሩ ሳራ እንደሄደች አልቀረች፣ በክብር ስትመለስ ነው የምንመለከተው። ሁለተኛ እግዚአብሔር በሌሊት በህልም ንጉሱን አቢሜሌክን ሲገስጸው ነው የምንመለከተው። ምክንያቱም እቺ የተስፋ ቃል ልጅ እናት የሆነችውን ሳራን እንዳትጠቃ እግዚአብሔር ጥበቃ ያደርግላት ነበር። ምክንያቱም የተስፋው ልጅ የሚወለደው ከሳራ ነው፣ ይስሐቅ የተወለደው ከሳራ ነው። ስለዚህ ደግሞ ስለ ሳራ ከፍተኛ ጥንቃቄ የሚያደርግላት አምላክ ከሷ ጀርባ እንዳለ አቢሜሌክ አላወቅም። ይሁን እንጂ እግዚአብሔር እየተከታተለ ጥበቃ ያደርግላት ነበር። ምንም ነገርን በሷ ላይ እንዳይደረግ እግዚአብሔር አስፈላጊውን ጥንቃቄ ሲያደርግ እንመለከታለን። አቢሜሌክም በነበረው ስልጣን በእግዚአብሔር ባይገሰጽ ኖሮ ማንንም ባልሰማ ነበር። አሁን አብርሃምና አቢሜሌክን ስንመለከታቸው አብርሃም ተራ ሰው ነው፣ እረኛ ነው፣ ምናልባት የከብቶች ባለቤት ሊሆን ይችላል። ከዚህ የዘለለ ነገር የለውም። ስልጣን የለውም፣ ሰራዊት የለውም፣ የጦር መሳሪያ የለውም። ተራ ሰው አብርሃም። ከአቢሜሌክ አንጻር ስንመለከተው አቢሜሌክ ንጉስ ነው፣ አገር የሚያስተዳድር ነው፣ ሰራዊት አለው፣ መሳሪያ አለው፣ ብዙ ነገር አለው። ከዚህ የተነሳ አቢሜሌክን ስንመለከተው ስልጣን አለው። በእግዚአብሔር ባይገሰጽ ኖሮ እንደነዚህ አይነት ሰዎች አይነኬ የሆኑ ሰዎችን ማን ሊነካቸው ይችላል? ምክንያቱም ለዚህ የዳረገው ነገር ደግሞ አብርሃም በሰጠው የተሳሳተ መረጃ ምክንያት ነው እዚህ ነገር ውስጥ የተሰፈቀው። ስለዚህ ደግሞ አቢሜሌክ ድርጊቱን ሳያውቅ ስላደረገ እግዚአብሔር በማስጠንቀቂያ ሲያልፈው ነው የምንመለከተው። እኔ እኮ አላወቅኩም፣ እሱ እኮ እህቴ ነች ብሎኛል። አዎ ይህን እንዳላወቅ አውቃለሁ። ምክንያቱም ይሄ የአብርሃምን ኮንትሪቢዩሽን አለበት። አብርሃምን ማጥፍቷል። ምን ብሏል? እህቴ ነች ብሎ ተናግሯል። ስለዚህ ንጉሱን አሳስቶታል። እግዚአብሔር ጻድቅ ፈራጅ ነው። እግዚአብሔር ነገሮችን በጽድቅ የሚበይን አምላክ ነው። ዝም ብሎ የሚናገር አምላክ እንዳልሆነ ነው የምንመለከተው። ከዚህ የተነሳ አቢሜሌክን በምህረት ሲመለከተው እንመለከታለን። አቢሜሌክ ለእግዚአብሔር ማስጠንቀቂያ ተገዢ ባይሆን ኖሮ ራሱና ቤተሰቡን ደግሞ ሊያጣም እንደሚችል እግዚአብሔር ቀጭን ትእዛዝ ነው የሰጠው። ለሰውየው ሴትዮዋን ባትመልስ አንተና ቤተሰቦች ትጠፋላችሁ፣ እንደምትሞቱ ይህንን ወቅ ሲለው እንመለከታለን። ስለዚህ እግዚአብሔር በልጆቹ ጉዳይ ላይ ምን ያህል ኮስታራ እንደሆነ፣ ምን ያህል የማይደራደር እንደሆነ፣ ልጆቹ ሲጠቁበት መጠቃታቸውን የማይፈልግ አምላክ እንደሆነ ከዚህ ታሪክ እንማራለን። ስለዚህ እስከዚህ ጊዜ ድረስ አቢሜሌክ ቤተሰቡ ማህፀን ተዘግቶ እንደነበር እንመለከታለን። እግዚአብሔር ወዲያው ኢሚዲየት የሆነ አክሽን የወሰደው ምንድነው? የቤተሰቡን ሁሉ ማህፀን ሲዘጋ ነው የምንመለከተው። መጀመሪያው እርምጃ አድርጎ የወሰደው ማለት ነው። ሰይጣን በቀንና በሌሊት ሲያደባ ቢኖርም እግዚአብሔር ግን ተግቶ ስለኛ ምን ያደርጋል? ይዋጋል። ሰይጣን እኛን ለማጥፋት ቀን ከሌሊት ነው የሚዋጋው። ቀን ከሌሊት ያደባል። ቀን ከሌሊት ያገኘውን እድልና ክፍተት አጋጣሚ ሁሉ ይፈልጋል። ይሁን እንጂ እግዚአብሔር ደግሞ ከሰማይ ሆኖ ምን ያደርጋል? ነገሮችን ይቆጣጠራል። ነገሮችን እግዚአብሔር ተግቶ ስለኛ ምን ያደርጋል? ይዋጋልናል። መላእክቱን ይልክልናል። እኛ አንዳንድ ጊዜ ስንንቀሳቀስ በማናያቸው በመንፈሳዊ ዓለም ውስጥ በሚታዩ መላእክቶች ታጅበን እየሄድን ሊሆን ይችላል።
ስለዚህ ወገኖቼ በእግዚአብሔር ጥበቃ ውስጥ ነው የምንኖር ሰዎች ነው። ሶስተኛ የምናየው የእግዚአብሔር የመውጫው መንገድ እግዚአብሔር ሳራን ማዳን ብቻ ሳይሆን ሀብትን በዝብዘው እንዲወጡ ሲያደርግ እንመለከታለን። አያችሁ፣ እዚህ ጋር ስንመለከት ሁልጊዜ ሰይጣን የሚያመጣው ክፋት እግዚአብሔር ለመልካም ሲለውጠው ነው የምንመለከተው። እንደ ሰይጣን ሐሳብ ቢሆን ኖሮ ሳራ ገቢ ትደረግ ነገር ነበር። አብርሃም ደግሞ እያለቀሰ እንዲሄድ ሊሆን የሚችልበት እድሉ ሰፊ ነበር። እግዚአብሔር አቢሜሌክን በሌሊት ሲያስደነግጠው ሳራን ብቻ ሳይሆን የመለሰው በጎችን፣ ላሞችን ያገለግሉት ዘንድ ሴትና ወንድ ባሪያዎችን እንዲሁም ደግሞ 1000 ብር ሲመዝንለት እንመለከታለን። ከዚህም ባሻገር ደግሞ ምድሪቱ በፊትህ ናት ብሎ ሲናገረው እንመለከታለን። ስለዚህ እግዚአብሔር መልካም የሆነ ነገር ለማድረግ ሲነሳ እንመለከታለን። ለአብርሃምና ለሳራ ማለት ነው። በተጨነቀበት ሌሊት ተጨንቆ አልቀረም። ነገሮች ሁሉ ድቅድቅ ጨለማ ሆነውበት ነበር። ግራ የገባው ጊዜ ነበር። አጣብቂኝ ውስጥ የገባበት ጊዜ ነበር። ግን እግዚአብሔር ከዛም አውጥቶ ከዛው ከጠላቱ ደግሞ እንደገና ምን ሲያደርገው ነው የምንመለከተው? ሲያስበዘብዘው እንመለከታለን። እግዚአብሔር ምርኮን ብቻ ሳይሆን የሚመልሰው ከጠላት የሆነውን ያስበዘብዛል። እግዚአብሔር ምርኮን ብቻ ሳይሆን የሚመልሰው ከጠላት የሆነውንም ነገር ያስበዘብዛል። አሁን አብርሃምና ሳራ እዚህ ስፍራ ላይ ሲበዘብዙ ነው የምንመለከታል። የጌታን ድምፅ ሰምቶ ከሀገሩ መውጣቱ አብርሃም ዋስትናው የተረጋገጠለት ሲሆን እንዲሆን አድርጎታል። ሲወጣ ዛሬ ላይ ምንም እንኳን ደክሞ የእግዚአብሔርን ድምፅ ባይሰማ ለእግዚአብሔር ሩም ባይሰጥ እና በራሱ መንገድ ተነስቶ ቢንቀሳቀስም ከዚህ የተነሳ አደጋ ቢመጣበትም ከሀገሩና ከዘመዶቹ ሲወጣ ግን በእምነት የወጣ ሰው ነው። ዋጋ የከፈለ ሰው ነው አብርሃም። እግዚአብሔር የአንዱን ቀን ብቻ አይደለም የሚመለከተው፣ ግን ከዛም ባሻገር ደግሞ የመጀመሪያውንም ወራት ይመለከታል። የከፈልነውንም ዋጋ ይመለከታል። ዛሬ ላይ ያጠፋነውን፣ ዛሬ ላይ የበደልነውን፣ ዛሬ ላይ እግዚአብሔርን ደስ ያላሰኘንበትን፣ ዛሬ ላይ ምናልባት ደግሞ ከምሪት ውጭ የሆንበትን ነገር ብቻ ሳይሆን መነሻችንንም እግዚአብሔር ያያል። እግዚአብሔር ለአብርሃም ድምፅ ሰምቶት የማያውቀውን ድምፅ ሰምቶ ያንን ታምኖ በመውጣቱ ምክንያት እግዚአብሔር መልካም ሲያደርግለት እንመለከታለን። እግዚአብሔር ታሪክ ሲቀይር እንመለከታለን። ስለዚህ እግዚአብሔር የራሱ የሆነ የመውጫ መንገድ እንዳለው ነው የምንመለከተው። ምንም ቻሌንጆቹ የከፉ ቢሆንም ነገሮች ከበድ ያሉ ቢሆንም እግዚአብሔር መልካም ነገር እንዳለው እንመለከታለን። ወገኖቼ ዛሬ በእናንተ ህይወት ውስጥ ምንድን ነው ቻሌንጅ የሆነባችሁ? የትኛውስ ቻሌንጅ ነው እስካሁን ድረስ ከመጣችሁበት መንገድ ጀምሮ እዚህ ለመድረሳችሁ እግዚአብሔር በብዙ መንገድ አሳልፏችሁ እዚህ ደርሰናል። ከዚህ የተነሳ ደግሞ ከዚህም በኋላ ደግሞ የሚመጣውን ቻሌንጅ ቢሆን እግዚአብሔር መፍትሄ ያመጣል። ዛሬም በተለያየ አጣብቂኝ ውስጥ በተለያየ መከራ ውስጥ ያለን ሰዎች ከመከራ የምንወጣበት አንድ መንገድ አለ። እሱም ክርስቶስ። እሱ ህይወት ነው። እሱ መንገድ ነው። እሱ የዘላለም ህይወት ነው። ስለዚህ ደግሞ ይህንን ጌታ ብቻ ተስፋ እንድናደርግ ይገባናል። በጌታ ቤት የኖረንም ሰዎች ብዙ ስለ ጌታ እናውቃለን የምንል ሰዎች በየጊዜው የተለያየ ችግር በመጣብን ቁጥር በየጊዜው ነገሮች እንግዳ ይሆኑብናል። እግዚአብሔር ግን ሁልጊዜም ቢሆን የመውጫ መንገድ አለ። የሰማነውን ቃል ይባርክልን። ለሌሎች ሼር ማድረግ አትርሱ። ሰብስክራይብ አድርጉ። ጌታ ይባርካችሁ። ተባረኩ።